የሀገርን ጥቅም ማስከበር ማለት የራስን ጥቅም ማስከበር ማለት ነው። የትውልድን ጥቅም ማስከበር ማለት ነው። ፕሮፌሰር ለሀገር ያለን አመለካከት ምን መሆን አለበት? ሀገር አለኝ፣ ሀገሬ ደግሞ እንዲህ አይነት ክብር ኩራት ያላት የዚህ ሀገር ዜጋ ነኝ ብለህ የምታስብ ብሔራዊ ጥቅሙን ያላስከበረ ሀገር ያላስከበረ መንግስትና ህዝብ ዕጣ ፈንታው ምንድን ነው ይላሉ። ሀገሬ ከሁሉም የምትበልጥ ናት። ስትኖር ክብርህ ናት፣ ስትሞት መቃብርህ ናት። የሀሳብ ልዩነትና ብሔራዊ ጥቅም በምን መልኩ ነው መስተናገድ ያለበት? የሀገር ጥቅም ማለት ዛሬ የኔ እንጀራ፣ የኔ ህይወት፣ የኔ ጥቅም፣ የኔ ምቾት ማለት አይደለም። ኢትዮጵያ በተለያዩ ጊዜያት የተለያዩ ፈተናዎች አጋጥሟታል። እንዳመጣጡ እየመለሰች እየመከተች እያስተማረች እያሸነፈች መጥታለችና ኢትዮጵያዊነት ይሄ ሲኖር የምኖርበት በክብር በኩራት ያለውበት ስሞት የሚቀበርበት ጤና ይስጥልን የፋና ፖድካስት አድማጭ ተመልካቾች፣ የፋና ፖድካስት ለሀገር የተሰኘው ዝግጅታችን ነው። ለሀገር ይጠቅማሉ ብለን የምናስባቸውን ሀሳቦች የምናንሸራሽርበት፣ ለሀገር ይበጃሉ ብለን የምናስባቸው ሀሳቦች ላይ የምንወያይበት ዝግጅት ነው። በዛሬው ለሀገር ዝግጅታችን ላይ አንድ እንግዳ ጋብዘናል። እንግዳችን በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ መምህርና ተመራማሪ ናቸው። በተለይ ደግሞ በታላቁ ህዳሴ ግድብ የግንባታ ሂደት ውስጥ ከፍተኛ አበርክቶ ያላቸው ምሁር ናቸው። እንግዳችን ፕሮፌሰር ያዕቆብ አርሳኖ ናቸው። ለሀገር ላይ ተገናኝተናል። ለሀገር የሚጠቅሙ ሀሳቦችን እያንሸራሸርን ቆይታ እናደርጋለን። ለሀገር ተጀምሯል። ብርሃን አበራ ነኝ። አብራችሁ እንድትቆዩ በአክብሮት ጋበዝኩ። ፕሮፌሰር ወደ ፋና ፖድካስት ለሀገር ዝግጅት ላይ ለሀገር የሚጠቅሙ ሀሳቦችን ለማዋጣት ስለመጡ እጅግ በጣም አመሰግናለሁ። ደስ ይለኛል። አመሰግናለሁ። እንግዲህ እርስዎን ካገኘው አይቀር ስለ ታላቁ የህዳሴ ግድብ አንዳንድ ነገሮችን በማንሳት ብንጀምር በጣም ደስ ይለኛል። እንግዲህ ታላቁ የህዳሴ ግድብ ለዘመናት በኢትዮጵያውያን ልብ ውስጥ በቁጭት መልኩ የኖረ ግን ደግሞ ከዛ በኋላ ከዚህ በኋላ ወደ ልማት መገባት አለበት ተብሎ ከፍተኛ ተጋድሎ ሁሉም ኢትዮጵያውያን እናቶች ከመቀነታቸው ፈተው ሁሉም ያለውን አዋጥቶ የተገነባ ህዳሴ ግድብ ነው። ትልቅ ፕሮጀክት ነውና እንደው በዚህ ሂደት ውስጥ ደግሞ በዲፕሎማሲውም በከፍተኛ ሁኔታ የተፈተንበት ወቅት ነበርና በዚህ ሂደት ውስጥ የእርሶም አስተዋጽኦ የእርሶም አበርክቶ ከፍተኛ ነው። ምክንያቱም በህዳሴ ግድቡ ተደራዳሪነት ከፍተኛ አስተዋጽኦ ያለውት ሰው ነውትና እያንዳንዱን ሂደት እያንዳንዱን ፈተና ወጀቡን በቅርበት ያውቁታልና እንደው ያ ሁሉ ፈተና አልፎ በተለያዩ ዓለም አቀፍ መድረኮች ላይ ድርድሮች ላይ ተገኝተው ሁኔታውን በደንብ ስላዩትም በደንብ ስላስተዋሉትም ያ ሁሉ ሂደት አልፎ ታላቁ የህዳሴ ግድብ ተመርቆ ይህንን አመት እንግዲህ የጀመርነው በብስራት ነው ተመርቆና እንደው ተመርቆ ሲያዩት ስሜቶን ፈተናውንም በደንብ ስለሚያውቁት ስሜቶን ባውቅ በጣም ደስ ይለኛል። ምን ተሰማው ተርሶ? አመሰግናለሁ። በጣም ትልቅ ደስታ ነው ተሰማኝ። እንደማናቸውም ኢትዮጵያዊ ሀገር ወዳድ ትልቅ ደስታ ነው ተሰማኝ። የተለየ ደስታ የምለው ግድቡ ከተጀመረበት እስኪያልቅ ድረስ በድርድሩ ውስጥ ተሳትፌያለሁ። በምርምሩም በማስተማሩም ስለ ግድቡ ድርድር ብቻ ሳይሆን ድርድሩን የሚደግፉ የሚያዋዙ እና ለድርድሩ መሰረት የሚሆኑ በርካታ ነገሮች ስለሚያስፈልጉ የስራዬም አካል ስለሆነ ማስተምሮ ዋናው ናይልን እና መካከለኛ ምስራቅ ያሉትን የወንዞች ጉዳይ ስለሆነ በየሰምስተሩም በየአመቱም ያስተምርበታለሁ። ከማስተምረው ለድርድሩ እውቀት እጠቀማለሁ። ከድርድሩ የማገኘውን ልምድ ደግሞ ለማስተማሪያ ያገለግልበታለሁ። ስለዚህ ለእኔ የስራዬ አካል ስለሆነ ደግሞ የምጠብቀው ህዳሴ ግድብ ተሰርቶ ያልቃል የሚልም ሀሳብ በጭንቅላት ውስጥ ስላለ ህዳሴ ግድብ በእኔ አንጻር መጨረሻ ላይ የመጣ ስራ ነው እንጂ ተግባር ነው እንጂ ለቀደሙት 47 ዓመታት ስለ ውሃ ሳስተምር ሳስብ
ስለ ናይልም ስመራመር እና በርካታ ተማሪዎችን በፒኤችዲ እና በዶክተራል እና በማስተርስ ደረጃ ሳሰለጥን ስመክር ኢትዮጵያውያንንም ሆነ ከኢትዮጵያ ውጭ ያሉትን በዚህ በናይል ላይ የእውቀት ፍላጎት ያላቸውን ሳማክርም ስለቆየው ህዳሴ ግድብ ሲጠናቀቅ በዚህ አድርገው የመጣ ትልቅ ውጤት ስለሆነ በጣም ተደስቼበታለሁ። ትልቁ ደስታዬ ደግሞ ህዳሴ ግድብ የኢትዮጵያን የውሃ መብት እና የኢትዮጵያውያንን የልማት ፍላጎት እንደዚሁም ደግሞ የኛ የተመራማሪዎችና የተደራዳሪዎች ያሰብነው የቀየስነው እና የለፋንበት ያወጠነጠንበት ሀሳብ እውቀት በዚህ መቋጨቱ ተጨማሪ ደስታ ይሰጠኛል። ትልቅ ውጤት ነው። ይህም ብቻ ሳይሆን ይህንን ግድብ በተለይ ህዳሴ ግድብን ለማሳካት የኢትዮጵያ ህብረተሰብ ቅድም አንተም እንደጠቀስከው ከሊቅ እስከ ደቂቅ በሀሳብም በገንዘብም በህልምም በጸሎትም በሁሉም ነገር ሲያስብበት የቆየ ነገር ስለሆነ ይሄ ደግሞ የሀገር ሀሳብ፣ የሀገር ፍላጎት፣ የሀገር ህልም እና የሀገር ጥቅም መሆኑ የበለጠ ደስታውን ይጨምራል። ደስታው ዝም ብሎ ተገንብቶ ስላለቀ ብቻ ሳይሆን የማለቅ ደረጃው አይነቱ ከህዳሴ ግድብ ጋር የተያዙ ብዙ ነገሮች ስላሉ እነዚህ በአንድ ላይ ተሰብስበው በምርቃቱ ላይ ስለተቋጨ በጣም ደስ ብሎኛል። ተጨማሪ ደስታ የሚሆነው ደግሞ ህዳሴ ግድብ በብዙ ጭቅጭቅ በብዙ ጫና የኢትዮጵያ ህዝብና መንግስት በአንድ ላይ ተባብረው አንድ ችቦ ሆኖ የሰራው የስራ ውጤት ስለሆነ በርካታ ወንዞቻችን ለወደፊት በዚሁ አብነት ጥቅም ላይ መዋል የሚችሉበት ፈር ስለተቀደደ ውጤት ስለተገኘ ትምህርት ስለተገኘበት እኛ ኢትዮጵያንም ልምድ አግኝተንበታል እና ድል አድርገናል ማለት እንችላለን። ደሞም የእኛን ስራ ያዩ የመሰከሩ አይችሉም ያሉ ሁሉ ከዚህ ውጤት ትምህርት ስላገኙበት የሁሉ ደስታውን ከፍ ያደርገዋል እና መረቃቱ ብቻ ግንቡን ማየቱ ብቻ መብራት ኤሌክትሪክ መጀመሩ ብቻ አይደለም ደስታ ወይም ሁሉ የሚያጠቃልል ስለሆነ በጠየቀኝ ጥያቄ በሰፊው ሄድኩበት እንጂ በጣም ደስተኛ ነኝ ማለት ነው። ሂደቱን በጣም አስቸጋሪ ነበር፣ ፈተናዎች የበዙበት ወጀብ ያለበት ነበርና ያ ሁሉ ደግሞ ያን በቅርበትም ስለሚያውቁት ነው እንደው የእርስዎን ስሜት የጠየቅኩት እንጂ ደስታው የሁሉም ኢትዮጵያውያን ደስታ ነው፣ የሁሉም ኢትዮጵያውያን ጥረት ነው። ግን ደግሞ የነበሩትን ፈተናዎች የነበሩትን ችግሮች እርስዎ በቅርበት ስለሚያውቋቸው ነው እንደው የእርስዎን ስሜት ባውቅ ብዬ ጠየቅኩትና እንደው ሀገርን ወክሎ እንደዚህ ትልቅ ጉዳይ ላይ መገኘት፣ ለትልቅ ጉዳይ መደራደር፣ የሀገርን ብሔራዊ ጥቅም ለማስከበር መደራደር፣ ያን አይነት ኃላፊነት ይዞ ዓለም አቀፍ የሆኑ መድረኮች ላይ መገኘት እንደው ያን ስሜትስ እንዴት ይገልጹታል? ይህንንስ እንደው እንዴት ነው የሚገልጹት? እንግዲህ በአንደኛ ደረጃ የኢትዮጵያ ዜጋ ነኝ። በሁለተኛ ደረጃ ሀገሬን በጣም አድርጌ እወዳለሁ። በሶስተኛ ደረጃ ሀገራችን ለመላ ኢትዮጵያ ሕዝብ ትልቅ ዋጋ ያለው የወረስ ነው ትልቅ እሴት ስለሆነ ይሄንን የሀገርን ፍላጎት የሀገርን ጥቅም በእለት ኑሮም ሆነ እንደዚህ ሀገራዊ የሆነ ትልቅ ነገር ብዙ ባረጋራ ያለበት ብዙ ተጽዕኖ ያለበት ክርክር በመጣበት ጊዜ ሀገርን ወክለው ለሀገር ጥቅምና ቆመው ለዚህ የሚበቃ እውቀት ተዘጋጅተው መሰል ኢትዮጵያን ጋራ በደንበኛ ተመካክረው ተነጋግረው
ስልት አብጅተው ጥበባዊ መንገድ ፈልገው እና ሀገርን ለማገልገል እድሉን በማግኘት በዚህም ዘመን በመኖር የዚህ ተሳትፎም አባል በመሆነ በጣም ደስ ይለኛል። ትልቅ ነገር ነው። አንድ ነገር ምንድን ነው፣ እኔ በዚህ በውሃ ጉዳይ መደራደር የጀመርኩት በህዳሴ ግድብ ብቻ አይደለም። ቀደም ሲል ሲኤፍኤ የሚባለው 9 ናይል ሀገሮች የተደራደሩበት፣ ሲኤፍኤ ማለት ኮኦፐሬቲቭ ፍሬምወርክ አግሪመንት የሚባለው ነው። እንግዲህ በናይል ውሃ በርካታ ሀገሮች የተካለሉበት ስለሆነ የብዙ ሀገሮች ጥቅምም ያለበት ስለሆነ ይሄ ህግም ስርዓትም አሰራርም ደንብም ያስፈልገዋል በሚል የተጀመረው ድርድር ህዳሴ ግድብ ከመጀመሩ 12 ዓመት አስቀድሞ ነው የተጀመረው። በዛ ድርድር ውስጥ ተሳታፊ ነበርኩኝ። ያኔ አንድ ግድብ ለመስራት ሳይሆን ይሄ ናይል ከኛ በብዛት መንጭቶም ቢሄድ ሌሎችም ህይወታቸውን የመሰረቱበት የሚጠቀሙበት ስለሆነ በጋራ የመጠቀም ስርዓት መበጀት አለበት። ውሃ ሳያዋጡ ውሃ ሳይኖራቸው የራሳቸው ከኛ በሚቀበሉት ውሃ እኛን መልሶ አትጠቀሙም፣ ቅድሚያ የኛ ነው የሚሉትን ሰዎች እና ሀገሮች ስርዓት ለማስያዝ እኛ ውሃ ከኛ በብዛት ስለሚመነጭ እኛ ብቻ እንጠቀም አንልም። የጋራ ውሃ ስለሆነ በጋራ እንጠቀም፣ ነገር ግን የኛም ልማት ተገቢ ስለሆነ እኛ ልማት ተወዝፎ እናንተ ብቻ የምትጠቀሙበት ሊሆን አይገባም የሚል ትምህርትም እውቀትም ቀደም ስልም ስላለ ምርምርም ስላለ በዛኛውም የጋራ ውሃ በጋራ ይስተዳደር፣ የጋራ ስርዓት ይኑር በሚል ለ11 ዓመት ተሳትፌያለሁ። በዚህ ልምዱ የድርድሩ ቀደም ስልም የነበረ ስለሆነ ተሳትፎዬ በዚህ በህዳሴ ግድብ ብቻ ተጀመረ አይደለም ለማለት ነው። እንግዲህ በተለያየ መስክ ሰዎች ሀገራቸውን ወክለው ሊደራደሩ ይችላሉ። የሀገራቸውን ብሔራዊ ጥቅም ለማስከበር ደግሞ አንዳንድ ቦታዎች ላይ ሊገኙ ይችላሉ እና እንደው በእንደዚህ አይነት ወቅቶች ስለ ሀገር ሲያስቡ ምን ማሰብ አለባቸው? ወይ ደግሞ አቋም ሊሆን ይገባል ከዚህ ፈቀቅ ማለት የለባቸው የሚሏቸው ነገር ካለ ያው እርስዎ ከልምዱ አንጻር በተለያዩ መድረኮችም ላይ ስለተገኙ ለረጅም ጊዜ ደግሞ ሀገሩን ወክለውም ስለተደራደሩ በሀገር ብሔራዊ ጥቅም ጉዳይ ደግሞ ከሌሎች ሀገራትም ጋር ስለመከሩ ከዚህ ልምዱ አንጻር ምን ይላሉ? እንግዲህ ምንድነው ድርድር ስልት አለው። የሀገርን ጥቅም ለማስከበር በሚደረገው ድርድር ክርክር አይደለም። ድርድር ማለት ስልት አለው። ምን ሀሳብ አቅርቤ የትኛው ሀሳብ በሌላው ወገን ተቀባይነት ኖሮት እንዲጸና አደርጋለሁ፣ ደግሞም ምን ሀሳብ ቀርቦ ከራሴ ጥቅም ጋር ከሀገሬ ጥቅም ጋር እንዴት አድርጌ አመዛዝነዋለሁ ተብሎ በደንብ ተቀይሶ ነው ድርድር የሚካሄደው። ዝም ብሎ ኮት ከረባት አድርገው ጸጉር አበጥረው ለክርክር የማሄድ ጥያቄ ሳይሆን በደንብ ተቀይሶ ዝግጅት ተደርጎ ነው የሚካሄደው። በዚህ በህዳሴ ግድብን በተመለከተ እኛ ስንደራደር እኔ ብቻ ሳልሆን ጓደኞች በርካታ ባለሙያዎች እኔ ከፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ከሃይድሮሎጂ ሰዎች አሉ፣ ከኤሌክትሪክ ኃይል ማመንጫ ሃይድሮሊክስ ሰዎች አሉ፣ ከኤንቫይሮንመንት ሰዎች አሉ፣ ከኢንተርናሽናል ህግ ሰዎች አሉ እና የተለያየ የሙያ መስክ ያለን ሰዎች ነን አብረን ስንደራደር ነበረው። ይሄ ደግሞ ትልቅ ጸጋ ነው ለኢትዮጵያ። ስንደራደር ዋናው ነገር በዚህ በእንግሊዝኛ ቋንቋ ምናልባት እንዳደናገር አድማጭን እንጂ ቦቶም ላይን የሚባል ነገር አለ። ከዚህ ወለል በታች አንወርድም። ማናቸውም ሀሳብ ቢመጣ በዚህ ወለል ላይ ነው
የምናበጥረው የሚል ቦቶም ላይኑ ይያዛል። ሁለተኛ ሬድ ላይን የሚባል አለ፣ ቀይ መስመር። የፈለገው ሀሳብ ከሌላ ቦታ ቢመጣ ሰጥተህ መቀበል በድርድር የታወቀም ቢሆን ከዚህ ቀይ መስመር ሊያልፍ ግን አይችልም። የማይነካ ነው። ስለዚህ ቦቶም ላይኑን ወለሉን በደንብ አስምረህ በደንብ ንጣፉን አዘጋጅተህ ከዛ ደግሞ ከዚህ ቀይ መስመር አይታለፍም፣ የኔ ጥቅም በዚህ ቀይ መስመር ላይ ነው የሚቆም ማለት የሌላ ወገን ጥቅም ከዚህ ቀይ መስመር አልፍም። ይሄ ቀይ መስመር ሌሎች ገብተው የሚጠረምሱት አይደለም እና ከቀይ መስመር ወዲህ የሚሰጠው ነገር የለም ብለህ ነው የምትደራደረው። ስለዚህ ሁለቱንም ይዘህ ቀይደህ በዛ ውስጥ ነው እንግዲህ ድርድሩ የሚካሄደው። ለዚህ ነው ብዙ ጊዜ የሚፈጅ፣ ብዙ ቀጠሮች የሚጠይቅ፣ ብዙ መላ፣ ብዙ ሀሳብ የሚጠይቅ። በድርድር መድረክ ላይ 2 ቀን 3 ቀን የምትቀመጥ ከሆነ ለሱ ዝግጅት ሳምንት 15 ቀን አንዳንድ ወር ይፈልጋል። ብዙ ነገሮችን መሳብ ያስፈልጋል፣ ማምጣት ያስፈልጋል፣ ማመቻቸት ያስፈልጋል። የተለያዩ ሀሳቦች ይነሳሉ። እነዚህን ሁሉ መስመር አስገብተህ ይሄ ነው እንግዲህ ወሰኑ፣ ይሄ ነው፣ በዚህ ወሰን ውስጥ ነው፣ ከዚህ ወሰኑ ወዲህ ቀይ መስመር ነው፣ ማንም አናስገባም። ምክንያቱም የሀገር ጥቅም እዛ ላይ ነው አለው። ስለዚህ እንግዲህ ድርድር በሚካሄድበት ጊዜ ዋናው ለሀገር ያለው ፍሬ ምንድን ነው? እዛ አንድ ሰው ሄዶ ሲደራደር ሀሳቡን ገልጾ እምቢ ወይም እሺ ማለት አይደለም ጥያቄው። ለሀገር ምን ጥቅም ያስገኛል? ሀገር ማለት እንግዲህ ከኋላ ያለው ምልአቱ ማለት ነው፣ ጠቅላላ ህዝቡ ማለት ነው። የሀገር ጥቅም ማለት አንተ ባለህበት ወቅት ያለው ህዝብ ቆጠራ የሚያመለክተው ቁጥር ሳይሆን ጠቅላላው ትውልዱ እንደገና የሚመጣውም ትውልድ ይሄንን ጥቅም ማግኘት አለበት። አሁን የተበላሸ ነገር ለዘለቄታው መጥፎ ሊሆን ስለሚችል ይሄን ሁሉ አያይዘህ አስበህ ነው በዘለቄታ ነው ድርድሩ መቀየስ ያለበት። ሁለተኛ ደግሞ ኃላፊነትም ነው። ይህ ነገር ከኛ በፊት ያሉት ወላጆቻችን፣ አያቶቻችን፣ ቀደም ስልም ያሉት ወገኖቻችን ያቆዩት ሀገርና የህዝብ ጥቅም ዛሬ ላይ መልፈስፈስ የለበትም። ዛሬ ላይ እንደ አለባሌ ነገር በግደለሽነት መጥቶ የለበትም። ይህ ትውልድ ደግሞ ማስቀጠል አለበት። ሲያስቀጥል ደግሞ የወረሰውን ማሳመር፣ እንደገና ለወደፊት ለሚመጣው ትውልድ አመቻችተው ማቆየት ስላለበት ያን ሁሉ ኃላፊነት ይዘህ ነው የምትደራደረው እንጂ በአንድ ጉዳይ ላይ ሰጥቼ ወስጄ ተስማምቼ ምናምን የሚል አይደለም። ሁሉም ተያይዞ ነው እንግዲህ ድርድር የሚካሄደው። በዚህ መንፈስ ነው የህዳሴ ግድብን ድርድር ያካሄድ ነው። በዚህ ምክንያት ነው ድርድሩ ሊያስጨራሽም ቢሆን ደንበኛውን መሰረት ይዞ የሄደው መሀለቁን በደንብ አድርገን ተተክለን ቀይ መስመርና ወለሉን ቦቶም ላይኑን በሚገባ አድርገን እስከ መጨረሻ የተደራደር ነው። በዚህ ምክንያት ነው። ይህ ደግሞ ያስደስታል። በእውቀት ያደረግከው እውቀት ላይ ደግሞ ዘዴውን ፈልገህ ጥበቡን አግኝተህ ቅድም እንዳልኩ የወረስከውንም አስከበረ ያለውንም ማሳመረ ለወደፊትም መስራት ጥለህ የምትሰራ ነገር ስለሆነ ይሄ ከዋጋ ሁሉ በላይ ነው እና በጣም ደስ የሚል ነገር ነው። እንዲህ ባለ ድርድር መሳተፍም በዚህ መንገድ ደግሞ ለሀገር የሚጠቅም ስራ መስራትም እያየህ በዘመኔ ውጤትን ማግኘትም በጣም የሚያስደስት ትልቅ ነገር ነው ብዬ አስባለሁ። በእንደዚህ አይነት ድርድሮች ላይ ትክክለኛውን ሰው በትክክለኛው ቦታ ማስቀመጥ ከፍተኛ አስተዋጽኦ ያለው ይመስለኛል። ሙያውን የሚያውቀው ጉዳዩን በደንብ የሚያውቀውን ሰው በቦታው ማስቀመጥ ወይ ደግሞ እዛ ድርድር ላይ እንዲሳተፍ ማድረግ ትልቅ ሚና እንዳለው ይገመታል እና ብዙ ጊዜ
የማይመለከተውን ሰው የማይመለከተው ቦታ ላይ የመላኩ ነገር ሊኖር ይችላል እና እንደው ከዚህ አንጻርስ በተለይ ትክክለኛውን ሰው ባለሙያውን ጉዳዩን በደንብ የሚያውቀውን ሰው እዛ ቦታ ላይ እንዲገኝ ከማድረግ አንጻር እንደ ሀገር እንደው ያለንን ተሞክሮ እንዴት ያዩታል? በዚህ በህዳሴ ግድብ እና በውሃ ክርክር እና ድርድር ውሃ ማለት ከህዳሴ ግድብ በፊትም ድርድሮች ነበሩ ነው አልኩህ እና በዚህ ውስጥ ባለው ልምድ በኢትዮጵያ በኩል የተደረገው በጣም ጥሩ እና መልካም አብነትም ያለው አይነት የሰው ተሳትፎና አመዳደብም ይመስለኛል። ይሄ እንግዲህ ሰው እየተጠራ በደብዳቤ እየተጠራ ወይም ደግሞ እዚህ ተገኝ ምናምን እየተጋበዘ አይደለም። እርግጥ ነው እንደኔ አይነት ተመራማሪ ሀሳቡ ስለሚፈለግ እንዲህ አይነት ነገር ስላለ በዚህ ላይ እባክህ ብታግዘን የሚል ጥሪ ይደርሰኛል እና በዛ ጥሪ መሰረት ትልቅም ጥቅምና ኃላፊነት ስለሆነ አክብሬ እሄዳለሁ። እንግዲህ ያ እኔንም የበለጠ ይስበኛል። እኔ የምሰጠውም ሀሳብ እኔን የሚጠራኝ የሚጋብዘኝን የመንግስቱ ወገን ያስደስታል። አንድ ምሳሌ ምናልባት እዚህ ላይ ባነሳ ከህዳሴ ግድብ በፊት የነበረው ድርድራችን እዚህ የሲኤፍኤ ኮኦፐሬቲቭ ፍሬምወርክ አግሪመንት ልክ እንደተጀመረ ይሄ እንግዲህ በፈረንጆች አቆጣጠር 1999 ነው። በእኛ 92 እንደዛ ሊሆን ይችላል እና በዛን ጊዜ ድርድሩን የኢትዮጵያ ውሃ ጉዳዮች ሚኒስቴር ነው በኢትዮጵያ በኩል ተወካይ ሆነው የሚደራደረው። ከሌላም የሚመጡት ከግብፅም ከሱዳንም ከኬንያ ከታንዛኒያ የሚመጡ ሰዎች የውሃ ጉዳይ ሚኒስትሮች ናቸው። ውሃ የቴክኒክ ጉዳይ ስለሆነና የውሃ ማንዴት ለውሃ ሚኒስቴር የተሰጠ ስለሆነ ያንን የውሃን ጉዳይ ይዞ መደራደር፣ መነጋገር፣ መፈራረም ያለበት ያ ሚኒስቴር ነው። ያ ሚኒስቴር ጋበዘኝ። ሌሎችም ኢትዮጵያን አሉ የተጋበዙት። የተጋበዝኩት ለድርድሩ ውሃ ሚኒስቴርና አማካሪዎቹ ሲሄዱ በዛን ጊዜ አቶ ክቡራቶ ሽፈራው ጃርሶ ነበሩ ውሃ ሚኒስትሩ። እሳቸው ሲጋብዙኝ በዛ ተሳትፎ ለዝግጅቱ እንዲህ ያስበናል፣ እንዲህ ልንደራደር ነው እና ምን ሀሳብ አላችሁ ብለው ጠየቁን። እኛም ሀሳባችን እናቀረብን። ውሃ ሚኒስቴርም የቀየሰውን የድርድር ሀሳቡን አጀንዳውን አቀረበ። ለዚህ ሳምንት ተፈጀ ውይይት ተደረገ እና በዚህ ቢሆን እንዲህ ነው፣ በዚህ ቢመጣ እንዲህ ነው፣ እኛ የምንፈልገው ይሄ ነው፣ ይሄንን ደግሞ ግፊት የምናደርገው በዚህ ነው፣ ለዚህ የአይነት እውቀት፣ ያ መረጃ፣ የአይነት ፍላጎት የእኛ ብቻ ሳይሆን በዓለምም ላይ የሚሰራ የዚህ የውሃ ድርድር በውሃ ላይ ያለው ምክክር በኋላ ፍርማም ላይ ቢደረስ በደንብ መስመር መያዝ ያለበት ይሄ ነው በሚል ብዙ ተነጋገርን። እንግዲህ የውጭ ጉዳይ ሚኒስቴር የመጡ ኤክስፐርቶችና ኃላፊዎች አሉ። እዛ ውስጥ በኢንተርናሽናል ኤጀንሲዎች የሚሰሩም ኢትዮጵያውያን ነበሩ፣ በዓለም ባንክ እና በኢሲኤ እንደዚሁም በግል አማካሪነት የሚሰሩም ነበሩ። ስለዚህ እውቀቱ ያላቸውን ሰዎች ነው እኔ ከዩኒቨርሲቲ በዛን ጊዜ ሄድኩት እና ይሄ አንድ ትልቅ የድርድር አካሄድ አንድ ትልቅ ምሳሌ ነው። እንግዲህ ይህንን እንደ ግብዣ ትለዋለህ። ከዛ በኋላ ጥሩ አብነት በኢትዮጵያ በኩል የነበረው ለድርድሩ ያኔ ሚኒስትሩና አማካሪዎቹ ሚኒስትሩ አማካሪዎች ኬንያ ይሁን ታንዛኒያ አንድ ቦታ ሄዶ ተነጋግረው ሲመጡ ይኸው ባለፈው እንዲህ ተነጋግረን ነበረ እና ሀሳብ ለድርድሩ አቅርበን የሌሎችን ሀሳብ አያይዘን እንግዲህ ውይይቱ ድርድሩ የደረሰበት ይሄ ነው። ምን ይመስላችኋል? እንግዲህ ያካሄድ ምን ይመስላችኋል? ለወደፊትስ እንዴት እንሄድበት በዚህ ልምድ ለተመስርተን ብለው ደግሞ እንደገና ጠሩን እና በዚህ ጥሪ እንደገና ተገኘን። በፊት ያሰብነው ሀሳብ
ለድርድር የቀረበው እና ለውይይት የቀረበው ሀሳብ እና የደረሰበት አሁን ደግሞ የእሱ ዲብሪፊንግ ይባላል እንግዲህ የእሱ ግብረ መልስ ተያይዞ እንደገና ቀረበና በሱ ላይ ደግሞ ለወደፊት ምን ልናደርግ ይገባል፣ ሚኒስቴሩስ ምን ማድረግ አለበት፣ የኢትዮጵያስ መንግስት ምን አይነት መንገድና ዘዴ መከተል አለበት፣ ኤክስፐርቶቹ አማካሪዎቹ ምን መስራት አለባቸው የሚባለውን ደግሞ እንደገና ለወደፊቱ ተቀየሰ። እንግዲህ እንዲህ እያለ ነው ሄደው በኋላ ላይ ድርድሩ ጋር ስንሄድ ፊት ለፊት ከሌሎች ጋር ስንደራደር ይሄንኑ ይዘን ነው እንግዲህ በፊት በአማካሪነት ድርድሩን በማማከር ለድርድር የሚሄዱትን ሰዎች በማገዝ ሀሳብ በማቅረብ መንገድ ከነሱ ጋር በመነጋገር የድርድሩን መንገድ ሲመለሱ ደግሞ የደረሰ ብለውን ደግሞ እሱን እንደገና መመዘን ከዛ በኋላ እኔ ከተደራዳሪዎቹ ፊት ለፊት እንደገና ጠቃሚ የሆነ ሀሳብ አለና ድርድሩ ላይ ራስ ተገኝ ተብዬ ድርድሩ ላይ እየተመላለስኩ ሌሎች ውሃ ሚኒስቴር እና ከሌሎች ኤክስፐርቶች ጋር ድርድሩ ላይ ተሳተፍኩ። እንግዲህ እንዲህ እየተባለ ነው። ይሄ እንግዲህ ቅድም ለጠየቀው ጥያቄ እንደ ዝም ብሎ ለአንድ ነገር በደረሰበት ና ተብሎ የመጠራት ሳይሆን ለአንድ ስብሰባ ለአንድ ውይይት ብቻ መጋበዝ ሳይሆን ተከታታይ የሆነ ጉዳዩ ተከታታይ ስለሆነ የሚያውቁ ስለዚህ ለዚህኛው የመጋበዝ ጥያቄ ሳይሆን ግብዣውን ተቀበለ ውጤት ባለው መንገድ የመሳተፍ ያለውን እውቀት እና ያለውን ፍላጎት በቸርነት እና በሙሉ ፈቃደኝነት በሙሉ ሰጪነት የመገኘት ነው። እንግዲህ ይሄ ነው ውጤት የሚያስገኘው። የስራ አካል ነው፣ የፍላጎት አካል ነው። ደግሞም የሀገሪቱ ቅድም እንዳልኩ ያለፈውም ትውልድ የዚህም ትውልድ የነገም ትውልድ የሁሉም የሚያማክል ሀገር ጥቅም ስለሆነ ድርድሩን በዚህ ውስጥ አስገብተህ ነው እንግዲህ የምታስከደው። እንግዲህ ይሄ ነው መንፈሱ። ስለዚህ ብዙውን ጊዜ ግብዣም አይጠይቅም፣ መሳተፍን ይጠይቃል። ራሴን መስጠትን በቸርነት አብሬ መገኘትን ይጠይቃል። ጊዜን የሚበላ ነገር ነው። ቤተሰብን ምናልባት የቤተሰብን ጊዜ የሚበላ ነገር ነው። ሌሎች ጉዳዮች የሚወስድ ነገር ነው። ግን ይሄኛው የሚበልጥ ስለሆነ ጠቀሜታው በዚህ በአገር አንጻር በመሆኑ እንግዲህ በዚህ ጉዳይ ላይ ትሳተፋለህ። ስለዚህ ጠንካራ የሀገር ፍቅር ስሜት፣ ጽናት ሊኖር ይገባል። በሀገራት መካከል የሚደረጉ ድርድሮች በዋናነት እንግዲህ ዓላማቸው ብሔራዊ ጥቅምን ለማስከበር ነውና እንደው ከዚህ አንጻር ብሔራዊ ጥቅሙን ያላስከበረ ሀገር ያላስከበረ መንግስትና ህዝብ ዕጣ ፈንታው ምንድን ነው ይላሉ ፕሮፌሰር? እና እንግዲህ ምንድነው ዕጣ ፈንታውማ የታወቀ ነው። ሀገሩን ጥቅም ካላስከበረ ያው ሀገር በምልአቱ እና በጥንካሬ አይኖርም ማለት ነው። እና የሀገርን ጥቅም ማስከበር ማለት የራስን ጥቅም ማስከበር ማለት ነው። ቅድም እንዳልኩ የትውልድን ጥቅም ማስከበር ማለት ነው። ለወደፊትም የጸና ሀገር እንዲኖር የማድረግ ነገር ነው። ስለዚህ ይሄ ከሌለ በቀላሉ የሀገር ጥቅም በሌሎች እጅ ይወድቃል ማለት ነው። የሀገር መብት የነገም የዛሬም ትውልድ መብት በሌሎች ፍላጎት ይነዳል ማለት ነው። የሀገር ጥቅም የአንተ ሀገር የኔ ሀገር ጥቅም ካልተከበረ ይህ ባለመከበሩ ይህን ለማስከበር ባለመቻሉ ሌሎች በአንተ ላይ እንዲሰለጥኑ መንገድ እንዲከፈትላቸው የአንተን ሀገር ጥቅም ባለማስከበር በምታመጣው ደካማነት ቀዳዳ ብዙ ለአንተ በጎ ሀሳብ የሌላቸው በባላንጣነት የቆሙ ጠላትም ሊሆኑ የሚችሉ ወገኖች የሀገርን ጥቅምና ጥንካሬ ሊጎዱ ስለሚችሉ ይህንንማ በንቃት መጠበቅ ያስፈልጋል። ለዚህ ምንም ቀዳዳ መክፈት አያስፈልግም እና
የሀገርን ጥቅም ያላስከበረ ትውልድ የራሱንም ጥቅም የመጪውንም ትውልድ ጥቅም የሚጎዳ ነው የሚሆነው። በጥቅሉ ሀገርን የሚጎዳ ነገር ነው የሚሆነው። ስለ ብሔራዊ ጥቅም ሲነሳ የመንግስት ኃላፊነት ብቻ ተደርጎ የሚወሰድበት አጋጣሚ አለ። እንደዚህ አይነት አመለካከቶች ይስተዋላሉ እና እንደው ህዝብስ ምንድን ነው ኃላፊነቱ? ህዝብ ምን አይነት የቤት ስራ ነው መውሰድ ያለበት? መንግስት እንግዲህ ሀገር መሪ ስለሆነ ትልቅ ኃላፊነት አለበት፣ ምንም ጥርጥር የለውም። ግን መንግስት ደግሞ ህዝብን የሚመራ መንገድ የሚከፍት የሚያመቻች ነው። ስለዚህ የመንግስት ኃላፊነት ምንጊዜም ቢሆን ከፍተኛ ነው፣ ምንም ጥርጥር የለውም። ስታየው በማናቸውም ልማት በቅድሚያ የሚገኘው መንግስት ነው። ገንዘብ ስላለው፣ ግብር ስለሚያስከፍል፣ ኤክስፐርቶችን መርጦ ስለሚሾም፣ ሚኒስትሮችን ስለሚሾም፣ መከላከያ ስላለው ያ ሁሉ በመንግስት እጅ ስለሆነ መንግስት አንደኛና ቀዳሚ ኃላፊነት አለበት። ምንም ሊጠረጠር አይችልም። ህዝብ ደግሞ መንግስትን መደገፍ ይኖርበታል። መንግስትን የሚደግፈው ለሀገር የሚጠቅም ስራ መንግስት በሚሰራበት ጊዜ ከመንግስት ጎን መቆም አለበት። እርግጥ ነው አንዳንድ ጊዜ መንግስት የሚሰራቸው ስራዎች ሀገርን ለዘለቄታ የማይጠቅሙ ስራዎች ሊሆኑ ይችላሉ። አሁን ለምሳሌ የኢትዮጵያ አንድ ወቅት ላይ የነበረ የኢትዮጵያ መንግስት ማለት አገዛዝ የቀይ ባህርን ጉዳይ እንደዚህ በዋዛ ያለ ድርድር የኢትዮጵያን ጥቅም ወለሉ ይሄ ነው፣ ቀይ መስመሩ ይሄ ነው ሳይል ለሌላ ወገንን እንደማናቸው አለባደ ነገር አሳልፎ መስጠቱ ይኸው ለኢትዮጵያ ትልቅ ሳንካ ሆኖ አለ። ስለዚህ የዛን ወቅት የነበረ አስተዳደር ከፍተኛ ኃላፊነትና ተጠያቂነት አለበት። ይሄንን ለማረም በወቅቱ ህዝቡ አመቺ ሁኔታ ባለማግኘቱ እየታየ ያስተት ተሰራ። አሁን ደግሞ ይሄንን ለማስተካከል እንግዲህ አቀበት እየቧጠጥን ነው ያለ ነው። ዞሮ ዞሮ አንድ ወቅት ላይ መስተካከል አለበት። ትልቅ ጠቃሚ ነገር ስለሆነ ተገቢም ነገር ስለሆነ ስህተትም ስለሆነ ይሄ መታረም አለበት። እንግዲህ መንግስት ኃላፊነት አለበት ለሀገር ጉዳይ፣ ምንም ጥርጥር የለውም። ተጠያቂነትም አለበት። በወቅቱ ተጠያቂነቱን ህዝቡ እንደው አንገት ለአንገት ሄዶ ባይጠይቀው፣ ችሎታ ባይኖረው፣ ሁኔታ ባይመች ታሪክ ይጠይቀዋል። ደግሞ እንደገና ያንን ታሪክ አንስቶ መልሶ የማረም የማስተካከል በተቻለ መጠን ሰላማዊ በሆነ መንገድ በተቻለ መንገድ ውይይታዊ እና አሁንም ቢሆን ጥበብ፣ ብልሃት፣ እውቀት ባለው ዘዴ ያንን ማረም ማስተካከል እና ወደ ቦታው መመለስ ይገባል። ግን ለጠየቀው መንግስት ትልቁ ኃላፊነት አለበት። ህዝብም ቢሆን መንግስት ጥሩ ስራ ሲሰራ አብሮት መስራት አለበት። ስህተት ሲሰራ መቃወምም አለበት፣ ማረም አለበት። እንግዲህ እንዲህ አይነት ነገሮችን አመዛዝኖ ማየት ይቻላል። አንዳንድ ኃይሎች ምናልባት ከመንግስት ከሆነ አካል ጋር ተቃራኒ የሆነ ሀሳብ ወይ ደግሞ የማይጣጣም ሀሳብ ካላቸው ያን ለመጉዳት ሲሉ ምናልባት ከጠላት ሀገራት ጋር ብሔራዊ ጥቅም ለድርድር ሊያቀርቡ የሚችሉበት እድል ሊኖር ይችላል። በታሪክ እንደው ይህንን አልፎ አልፎም ስላየ ነው እና እንደው ያ ጠላት ሊባሉ የሚችሉ ሀገራት ደግሞ የዛች ሀገር ብሔራዊ ጥቅም ስስ ብልቷ ስለሆነ በሱ መልኩ በዛ በኩል መሄድ ይፈልጋሉ። ምክንያቱም ያችን ሀገር ለማዳከም ያችን ሀገር ወደኋላ ለማስቀረት ያ ትክክለኛው መንገድ ነው ብሎ ስለሚያስቡና እንደው የሀሳብ ልዩነትና ብሔራዊ ጥቅም በምን መልኩ ነው መስተናገድ ያለበት? እያንዳንዱ ዜጋ በኢትዮጵያ አንጻር ስናየው መገንዘብ ያለበት የሀገር ጥቅም
ከምንም ይበልጣል። የሀገር ጥቅም ያልኩ እንደገና መላልሼ ላስገነዝብ የምፈልገው የሀገር ጥቅም ማለት ዛሬ የኔ እንጀራ፣ የኔ ህይወት፣ የኔ ጥቅም፣ የኔ ምቾት ማለት አይደለም። የሀገር ጥቅም ማለት የተወረሰው ሀገር አሁን ለሚሊዮኖች መተዳደሪያ፣ መኖሪያ፣ መኩሪያ የሆነ ሀገር ይሄንኑ ደግሞ ሲሆን በተሻለ መንገድ ለሚቀጥለው ትውልድ የሚተላለፍን ሀገር ከሁሉም በላይ አስበልጦ ማየትን ይጠይቃል። ስለዚህ ይህ ከባድ እና ትልቅ ኃላፊነት ስለሆነ ለእያንዳንዱ ዜጋ በወቅቱ ያለው መንግስት እንኳን አስቀየመኝ ካለ የሌላውን ወገን ጥቅም ከፍ በሚያደርግ መንገድ ለሌላ እንደ መቀጠር አይነት፣ ለጠላት የመገበር አይነት፣ ከጠላት ጋር የማበር አይነት ስራ መስራት ግን በጣም ነውር ነው፣ አጸያፊ ነው። በታሪክ አልፎ አልፎ ነገር ይታያል፣ ይመጣል። ግን ይህንን ለባዕድ አድረው ሀገርን የሚጎዳ የሀገርን ታሪክ የሀገርን የቆየ ክብር የሚጎዳ የዜጎችንና አጠቃላይ የሀገርን ሕልውና ዛሬ የሚያደክም ለነገ ደግሞ ሀገርን ሊከፍል የሚችል ሊያዳክም የሚችል የነገን ትውልድ የበለጠ መጥፎ ሁኔታ ላይ ሊያደርግ የሚችል ነገር ላይ ማናቸውም ዜጋ ከማንም ጠላት ጋር ማበር የለበትም። ለዚህ ብዙ አይነት ውይይትም አያስፈልግም። ግን እንግዲህ ምንድን ነው እኔ እንደሚመስለኝ በኢትዮጵያ አንጻር ብዙ ሊስተካከሉ የሚችሉ ለዜጎች ግንባታ፣ ለዜጎች ሀሳብ፣ ለሀገር ግንባታ አስተሳሰብ ብዙ ስራ መሰራት አለበት። ይህ ማለት ዜጎች በልጅነታቸው በወጣትነታቸው በተማሪ ቤት በኤሌመንታሪ በሁለተኛ ደረጃ ትምህርት ወቅታቸው ስለ ሀገር የሚያስቡበት ስለ ሀገር እውቀታቸው ሰፋ እንድል ማስተማር ያስፈልጋል። ስለ ሀገር ማስተማር ማለት እንደዚሁ እኔ እናንተ አሁን እንደምናወራ አይነት እንደኔ ያሉ ሽማግሌዎች እንዳንተ ያሉ ወጣቶች ወይም ሌሎችን ሰዎች እንደ ዋዛ የሚያዳምጡት እና የሚረሱት ነገር ሳይሆን ሰውነታቸው ውስጥ ማንነታቸው ውስጥ የሰረጸ የሀገር ምንነት፣ የሀገር ማንነት፣ የሀገር ክብር፣ የሀገር ጥቅም ያለፈው የተገነባው ዛሬ ያለው ለወደፊትም ተስተካክሎ ተሻሽሎ መሄድ ያለበት ምንድን ነው የሚባለው በትምህርት መልክ መምጣት አለበት ብዬ አስባለሁ። ይህ ትምህርት በመሰረቱ የመንግስትን ኃላፊነት ይመለከታል። መንግስት የትምህርት ዋናው ቀያሽና መሪ እንደመሆኑ መጠን ለዜጎች ሲቪክ ኤዱኬሽን የሚባል ሲቪክ ኤዱኬሽን ማለት የዜግነት ትምህርት ማለት ነው። የዜግነት ትምህርት ያስፈልጋል። የዜግነት ትምህርት በወቅቱ ያለውን መንግስት ማወደሻ ብቻ ሳይሆን ጥሩ ከሰራ ማወደስም ብቻ ይሆናል። ነገር ግን የዜግነት ትምህርት የመጣውን መንግስትና አስተዳደር አገዛዝ የማወደስ እሱ ይዞ የተነሳውን አይዲዮሎጂ የማመስገን እና በሱ ዙሪያ መጨፈር ሳይሆን ሀገር ምንድን ነበረ? ሀገር ምንድን ነው? ሀገር ለወደፊት እንዴት ነው የሚሆነው? ይህ ሀገር የማን ነው? ይህ ሀገር የተመሰረተው እንዴት ነው? እስካሁን የቆየው ለወደፊትስ የትኞቹ ተስተካክለው የተሻለ ሀገር ለሁሉም ዜጎች መሆን አለበት፣ ለወደፊቱም መሆን አለበት የሚባለው ከጂኦግራፊያዊ አስተሳሰብ፣ ከታሪክ አስተሳሰብ፣ ከማህበራዊ ሁኔታ፣ ከማህበረሰብ አስተሳሰብ፣ ከልማትም አስተሳሰብ ወንዙን ተራራውን ጠቀሰ ሊሆን ይችላል። ካሁን በፊት የተደረጉ ፖለቲካዊ ስህተቶችም እንደ ሁኔታው ወጣቱ በሚገባው ተማሪው ልጆች በሚገባቸው ለጭንቅላታቸው በሚመች በሚስማማ መንገድ ተቀይሶ
እና ተስተካክለው የዜግነት ትምህርት ያስፈልጋል። ሲቪክ ኤዱኬሽን ይባላል በሌላ ሁኔታ። የዜግነት ትምህርት ማለት እያንዳንዱ ኢትዮጵያዊ አንዱ ሌላውን የሚንቅበት፣ አንዱ ሌላውን የሚያወድስበት ሳይሆን ሀገር መሰረቱ፣ ጠቀሜታው ከየት መጣ፣ በምን አይነት ሁኔታ አለ፣ ከዚህ ሀገር ትርፉ ምንድን ነው፣ ክብሩ ምንድን ነው፣ ኩራቱ ምንድን ነው፣ ጥቅሙ ምንድን ነው፣ የሀገር ምን ቢሆን ነው ለዜጎች ምቹ የሚሆነው፣ መንግስት ከህዝብ ጋራ ያለው ግንኙነት፣ ኮሚኒኬሽኑ፣ ቅብብሎሹ፣ ተግባቦቱ እንዴት ነው ሊሆን የሚችለው የሚሉትን ይዘው እንግዲህ ኮንተንቱን፣ ይዘቱን የትምህርት ባለሙያዎች ደግሞም ለዚህ አስተዋጽኦ የሚያደርጉ የተለያዩ የእውቀት ባለሙያዎች ለዚህ አስተዋጽኦ ሊያደርጉ ይችላሉ። ግን ይህን አይነት የትምህርት መሰረት መንግስት መቀየስ ያለበት ይመስለኛል። ይሄ ደግሞ በኢትዮጵያ ውስጥ እስካሁን ድረስ ያልተሞላ ጎደሎ ነገር ነው። በዚህ የተነሳ ስለ ሀገር ጠንቅቆ የሚያውቅ ዜጋ ያስፈልጋል። ከገና ከእድገቱ ጀምሮ ይህ ሀገር ከሌላ ሀገር እንደሚለይ፣ ይህ ሀገር የእሱ እንደሆነ፣ የዚህ ሀገር ባለመብት እሱ እንደሆነ፣ በዚህ ሀገር ስህተት ቢሰራ ማስተካከል፣ ማረም ኃላፊነቱ የእሱ ስለሆነ ባኮረፈ መጠን ዝም ብሎ የሚሸፍት አይነት ዜጋ ሳይሆን ልዩነት ሲኖረው መንግስትን ፈጥሞ ብለው ቆሞ የሚጠይቅበትን ሀሳብ ከሀገር ጥቅምና ከሀገር ምንነት ጋር አዋቅረው ይሄ ነው ያ አይደለም፣ ይሄ ይገባል ያ አይገባም ብሎ ሁሉ የሚሟገትበት ከመንግስትም ጋር የሚከራከርበትን እውቀት ያስፈልጋል። ስለዚህ ይህ እውቀት የዜግነት እውቀት፣ የማንነት እውቀት፣ የማንነት እውቀት በኢትዮጵያ አንጻር የኢትዮጵያዊነት እውቀት ያስፈልጋል። ኢትዮጵያዊነትን አንድ ጊዜ ጨምረህ ሌላ ጊዜ ባዶ የሚታረገው ሳይሆን በምልአቱ ቅብብሎች ያስፈልገዋል። በምልአቱ መዝለቅ ያለበት ደግሞ በጥሩ እውቀት ላይ ያለፈውን ተገንዝበህ የአሁን ያመዛዝነ ለወደፊቱ የምትገነባበት አይነት እውቀት ነው በእያንዳንዱ ዜጋ ትምህርት ውስጥ መግባት ያለበት ይመስለኛል። እንደው ፕሮፌሰር ለሀገር ያለን አመለካከት ምን መሆን አለበት? ወላጅ ዘመድ ቢሞት በሀገር ይለቀሳል፣ ሀገር የሞተ እንደው ወዴት ይደረሳል ይባላልና እንደው ለሀገር ያለን አመለካከት ምን መሆን አለበት? ለሀገርስ የሚከፈል ዋጋ እስከምን ድረስ መሆን አለበት? እንደው ለሁሉም የተመቸች ሀገርን መፍጠርስ ይቻላል ወይ? እንግዲህ አሁን የጠቀስከውን የተናገሩት አፄ ዮሐንስ እንደሆነ ነው የሚተረከው እና አፄ ዮሐንስ አራተኛ የኢትዮጵያን ህብረተሰብ በሳቸው ዘመን ብዙ ጠላቶች፣ ብዙ ወራሪዎች ነበሩ። ኢትዮጵያ ግብጾች 2 ጊዜ ወረው ተሸንፈዋል። ጣሊያኖች ደጋግመው ወረው ተሸንፈው ነበረ እና እንግዲህ እሳቸው ህዝቡን ለመቀስቀስ ሀገሬ ከሁሉም የምትበልጥ ናት፣ ስትኖር ክብርህ ናት፣ ስትሞት መቃብርህ ናት እና ሀገርህን እንደ ራስህ የራስህ ክብር አድርገህ ይኸው። ስለዚህ ለሀገር ስትዋጋ፣ ሀገርን ስታጸና፣ ለሀገር ስትቆም ለክብርህ ነው። በህይወትም ኖረ ስትሞትም ማለታቸው ነው። እንግዲህ ይሄ ቀለል ያለ ንጉሳዊ የሆነ ህዝብን ከጠላት ጋራ በሚከራከሩ በሚሟገቱበት ወቅት ህዝብን ለማነሳሳት፣ ህዝብን ለማስተማር የተጠቀሙበት ነው። ደግሞ በጣም ትክክለኛ የሆነ ይዘት ያለው ነገር ነው። እስከ ዛሬ አሁን ጠቀስከው የመጽሐፍቱ አሉ። እኛም እንደየሁኔታው እሱን ቃል እሱን አስተሳሰብ እንጠቀማለን። ይሄ እውነት ነው እና ሀገር ምን መሆን አለበት፣ እንዴት መታየት አለበት ለሚባለው እንግዲህ ሀገር ቀደምም ብያለሁ ይመስለኛል። ሀገር ከዛሬ ጥቅም ጋራ ከግል ጥቅም ጋራ ብቻ መታየት አለበትም። እንግዲህ የሀገር ምንነት እና የአንተን ማንነት የሚወስን ስለሆነ
እዚህም ሀገር ኖረህ ክብርህም ኩራትህም ኩራት ሲባል ሰርተህ ተደስተህ የምትኖርበት ማለት ነው እና ማና ምንድና በየት መጣ በየት ሄድክ የማትባልበት ማለት ነው። እንግዲህ ክብርና ኩራት ይሄ ነው። ውጭም ሀገር ብትሆን ለስራ ወይም ሌላ ጉዳይ ብትሄድ እኔ እኮ እዛ ሀገር ዜጋ ነኝ እና እኔ ሀገር አለኝ፣ ሀገሬ ደግሞ እንዲህ አይነት ክብር ኩራት ያላት የዚህ ሀገር ዜጋ ነኝ ብለህ የምታስብ ከጎረቤቶችም ጋራ በመንግስት ወይም ከፍ ባለ ደረጃ በምትደራደርበት ጊዜ በምትነጋገርበት ጊዜ ያንን ትልቁን አንተ አዋህደህ ሰውነት ውስጥ ያስገባውን ሀገር ይዘህ ነው። ቅድም ስለ ህዳሴ ግድብ ስናወራ እንዳልኩ ይዘህ ነው ከጎረቤቴ ጋር በንግድ ሀሳብ ሊሆን ይችላል፣ በጸጥታ ሀሳብ ሊሆን ይችላል፣ በድንበር ድርድር ሀሳብ ሊሆን ይችላል፣ በሌላ በማናቸውም ሀሳብ ሊሆን ይችላል። ከጎረቤት ሀገሬ ጋር ወይም ከሌላም ራቅ ካለ ቦታ ከምመጣ ሀያልም ሆነ መለስተኛ አቅም ካለው ሀገር ስትደራደር ስትነጋገር ሁል ጊዜ ራስህን ሀገር አድርገህ ነው። ሀገርን በራሱ ውስጥ አስገብተህ ነው። ሀገር እናንተ በዛ አትለይም። እና በዚህ አይነት ውህደት ነው እንግዲህ ቢያንስ በምኞታችን በፍላጎታችን እንዲህ አይነት የሀገር ዜግነት እንዲህ አይነት የሀገር ባለቤትነት እንዲህ አይነት የሀገርና ዜጋ የተዋህዱበት በአንድ ሀሳብ እና በአንድ የተመሰረቱበት መሆን አለበት ብዬ አስባለሁ እንጂ በአንድ ሀገር ድሃ አለ፣ ሀብታም አለ፣ ተሳካለት ቢሊዮነር ሊኖር ይችላል። ሌላው ደግሞ ተራ ኑሮ የሚኖር ቤተሰቡን የሚያስተዳድር ሊሆን ይችላል። እንግዲህ ይሄ ጊዜያዊ ነገር ነው። ግን እነዚህ ሁሉ የድሃ ሀገር አይደለችም፣ ድሃ ዋጋ የለም የሚባል አይደለም። ይሄ እኮ የሀብታም ሀገር ነው፣ ስንት ሰው ይቀጥራል፣ ስንት ሰው ይቀልባል ተብሎም አይደለም። እንግዲህ የዜግነት እነዚህ የሀብት እና የአቅም የጥቅም ጉዳዮች ተለዋዋጭ ናቸው። ግን ሀገር የሚሰጣቸው ወይም ሀገር ሳይሰጥ የጎደሉ ነገሮች ሊሆኑ ይችላሉ። ይህንን ለማሟላት ነው እንግዲህ ትልቁ ነገር ሀብታም ሳትል ወይም ደግሞ በመንደር በቋንቋ በቀለም አንድ የሚባለው በብሔረሰብ በምናምን ተነጣጠለ ተከፋፈለ፣ እገሌ የበለጠ ድርሻ አለው፣ እገሌ ያነሰ ድርሻ አለው፣ እገሌን ይመለከታል፣ እገሌን ግን አይመለከትም፣ አሁን አልተመቸኝም፣ እኔ ነው ይሄ ጉዳይ የሚባል አይደለም ሀገር እና ይሄ እነዚህ ሁኔታዎች ተለዋዋጭ ናቸው። ለዚህ ነው እንግዲህ የሀገር ምንነት የአንድ ዜጋ ሀገራዊነት የአንድ ዜጋ ሀገር ዋና ጉዳዩ የመሆን በትምህርት መዘርጋት አለበት። እንግዲህ በእያንዳንዱ ትምህርት ሳብጀክት ውስጥ ይገባል ማለት ሳይሆን መሰረታዊ የሆነውን የዜግነት የሀገር እውቀት መሰረታዊ የሆነ ትምህርት ትልቁ ግንባታ ነው። አሁን ያልኩን ልዩነቱን ሁሉ ማንጠሪያ ነው፣ እሱ ማበጠሪያ ነው። ሁሉም ሰው የዚህ ሀገር ባለቤት መሆኑን ይህ ሀገር ደግሞ ለሁሉም ሰው ክፍት መሆኑን እድል መስጠት ያለበት መሆኑን የክፍት መሆኑን የሚከለክል ማናቸውም አይነት ልዩነት ማናቸውም ተጽዕኖ ተቀባይነት እንደሌለው እያንዳንዱ ዜጋ እንዲያውቅ ያስፈልጋል። እንግዲህ በዚህ አይነት ነው እንግዲህ የሀገርና የሕዝብ የግለሰብና የመንግስትና የሕዝብ ተግባር እና ኃላፊነት አንዱ በሌላ ላይ ያለው መልካም ተግባቦት እንዲኖር ይሄ መሰረታዊ እውቀት ያስፈልጋል። ያኮረፈ ጊዜ ሀገር አይደለም ማለት አንድ ሰው ካኮረፈ ሀገሬ ምን ነው ከጠላትም አብሬ ጥቅሜን ያገኝ የሚልበት ሳይሆን አንድ ሰው ተመችቶኛል አሁን ሚሊዮኔር ነኝ ማን አለብኝ የሚልበት ሳይሆን አንድ ሰው በተለያየ ምክንያት ምናልባት ህይወቱ ኑሮ ለጊዜው
ደካማ የሆነበት ምክንያቶቹ ብዙ ሊሆኑ ይችላሉ። ነገ ይህ ሀገር ለእኔ ይሰጠኛል። ትናንትም የእኔ ሀገር የወላጆች ቅድመ አያቶቻቸው ሀገር ነው፣ በሕይወት ባይኖሩ መቃብራቸው የተከበረ ነው የሚልበት ሀሳብ ያስፈልገዋል። እዚህ ሀገር ዛሬ ካልተመቸኝ ነገ ይመቸኛል፣ እንድመች ግን ማድረግ አለብኝ የሚባል ይህን የሚያመቻች መንግስት ደግሞ ለሀገር ልብ ገዝቶ እውቀት አብጅቶ ተመካክሮ ለሀገር የሚጠቅም ስራ መስራት አለበት የሚል ሀሳብ የማመንጨት ያን ሀሳብ ይዞ መንግስትን የመሟገት ሁሉ አቅም የሚኖረው ስለ ሀገር በቂ ችሎታ፣ በቂ እውቀት እና በቂ ባለቤትነት ሲኖር ነው። ሰጪና ከልካይ ሳይሆን አመቻች እና ፈጻሚ፣ ለጋራ ጥቅም ለጋራ ህይወት የነበረውን ጠብቆ ያለውን አሳምሮ ለወደፊት የማደራጀት ነገር ከመልካም እውቀት እና ሀገራዊ እውቀት፣ መሰረታዊ እውቀት፣ መሰረታዊ ግንባታ የሚመጣ ነገር ነው ብዬ ነው የማስበው። ኢትዮጵያ በተለያዩ ጊዜያት የተለያዩ ፈተናዎች አጋጥሟታል እና እነዚህን ፈተናዎች ግን እየተሻገረች መጥታለች። እንደ ፈተናው አይነት እንዳመጣጡ እየመለሰች እየመከተች እያስተማረች እያሸነፈች መጥታለች እና ለዚህ ድል ያበቃት አቅም ምንድን ነው ብሎ ያስባሉ ፕሮፌሰር? እንግዲህ አሁንም እኔ እንደመስለኝ እንግዲህ በእኔም ህይወት አንተ እንኳን ብዙ ችግር ያየ አትመስለኝም። በእኔ ህይወት እንግዲህ ብዙ ውጣ ውረዶች አይተናል። ብዙ ጦርነቶችም ወረራዎችም ነበሩ እና በእነዚህ ሁሉ ኢትዮጵያን መሰረታዊ የሆነ ሀገር ፍቅር ያላቸው መሆኑ በፍጹም አጠራጥርም እና እንግዲህ ለምንድን ነው ይሄ የሆነው ብለው ጥልቀት ውስጥ ገብቶ መመራመር ብዙ ውይይት ውስጥ ሊያስገባን ይችላል። ግን ዞሮ ዞሮ በዚህ በታሪክ እንዳየነው ጣሊያኖች መጀመሪያ ኢትዮጵያን የወረሩ ጊዜ አድዋ ጦርነት የሚባለው እንግዲህ አድዋ የአንድ ዕለት ውጊያ ጉዳይ ነው። ግን እስከዛ ድረስ ብዙ አይነት ፍጥጫ ጦርነት ተካሂደዋል በጣሊያንና በኢትዮጵያ መንግስት መካከል። በዛን ጊዜ እንግዲህ የጦር መሪው አፄ ምኒልክ እና ባለቤታቸው ጣይቱም ቢሆኑ ሌሎች የጦር መኮንኖች በጣም ትልልቅ ሰዎች የአፄ ምኒልክ የቅርብ ሰዎች ያን አሽከር የሚባሉት እንግዲህ ያን በዘመኑ የቅርብ ሰው አሽከር ነው የሚባለው፣ ረዳት እንደማለት ነው። እነዚህ መኳንንቶች ሁሉ አብሮ ዘምተዋል። የእነሱ አብሮ መዝመት ቅርብ ስለሆነ አያስደንቅም። ከምኒልክ ጋራ የተጣሉ ቀደም ሲል ያልተግባቡ ምናልባት የሀሳብ ልዩነት የነበራቸው የጥቅም ልዩነትም የነበራቸው ሀገር ተወረረ ሲባል እንግዲህ ሀጀባቸውን ይዘው ስንቃቸውን ይዘው አጠገባቸው ያለውን ሰው ይዘው ያን እንግዲህ ቋሚ ሰራዊት ያልነበረበት ነው። ታማዦር የምትል ጦር ታማዦር የሚባል ነገር አልነበረም። የአየር ጦር፣ የምድር ጦር፣ የፖሊስ ሰራዊት ምናምን የሚል ነገር አልነበረም። ሰው ሁሉ ይሄንን ኃይል የራሱን ፖሊስም ሰራዊትም አጥቂም ተከላካይ ሆኖ ነው የቀረበው። ስንቅና ትጥቅ አደራጅ አልነበረም። መኪና ምናምን አልነበረ። አህያውን በቅሎውን ፈረሱን ይዞ ነው ቀረበው እና ይሄ ሀገር ተወረረ ሲባል ቅድም አፄ ዮሐንስን እንደጠቀስነው አይነት ያው ሀገር ነው። ስንኖር ክብራችን ነው፣ ስንሞት መቃብራችን ነው፣ የሁሉ የክብራችን አካል ነው ብሎ ነው ሰው የሄደው እና ይሄ ትልቅ ሀገርን ከልዩነት አብልጦ አስቀድመው ያየ ትውልድ ነበረ። ጣሊያን እንደገና የወረረን ጊዜ እኔም አልተወለድኩም በዛን ጊዜ ምንም ጥርጥር የለውም እና የወላጆቻችን ዘመን ነው። 5 ዓመት ውጊያ ጣሊያን በሰማይም በምድርም በመርዝም በመድፍም ነው ኢትዮጵያን የወረረው። በዛን ጊዜ እርግጥ ነው
በሰው ኃይል፣ በስልጠና፣ በድርጅት እና ለጦርነት ለማሸነፍ ባለው እቅድ በመሳሪያም ሆነ በገንዘብ ከፍተኛ አቅም ቢኖረው ኢትዮጵያን ያኔ አፄ ኃይለ ሥላሴ ነበሩ የኢትዮጵያ ንጉሠ ነገሥት። ከእሳቸው ጋር ጥልም ልዩነትም ያላቸው ሰዎች በሙሉ ነው አብሮ የተሰለፉት ጣሊያንን ለመውጋት። አፄ ኃይለ ሥላሴ እንግዲህ በማጮ ላይ በተካሄደው ጦርነት ከእንግዲህ በኋላ መግፋት አስቸጋሪ ነው። እንግዲህ ቀደም ሲል በተንቤንም በምንም በተደረገው ውጊያ ብዙ ኢትዮጵያን ተፈጅተዋል። ጣሊያን እያየለ መጥቷል። መርዝ ይዞ በሰማይ በቦምብ እያነደደ ነው እና የሚቻል አይደለም። ስለዚህ ውጭ ሄጄ ልከራከር በሚል ተመካክረው እሳቸው ከሀገር ውጭ ወጡ። ኢትዮጵያ የሊግ ኦፍ ኔሽንስ አባል ስለሆነች እንግዲህ በስምምነቱ መሰረት እነሱ ያግዙኛል፣ ጣሊያን ኃይሉልኛል ብለው ነበር የሄዱት። ግን ለማናቸውም ፈረንጆች አልሰሟቸውም። እሳቸው እንግዲህ ስደተኛ ሆኑ ከነ ቤተሰቦቻቸው። ኢትዮጵያ ውስጥ ሰው በየመንደሩ በየቦታው በሰሜን፣ በምዕራብ፣ በደቡብ፣ በምስራቅ ጎበዝ አለቃውን እየመረጠ ስንቁን እየያዘ የተመቸው ጠመንጃ ያለው እንደ አቅሚቲ ጫካ እየገባ ሌላው ስንቅ እያቀበለ በዚህ አይነት ነው 5 ዓመት ያለፈው። ስለዚህ ጣሊያን በ5 ዓመት የኢትዮጵያን ገዛ ማለት አይቻልም። ከተሞቿን ተቆጣጠሩ። ሆነባቸው ለጣሊያኖቹ ይባላል። አዎ። እና ይሄ ማለት እንግዲህ ኢትዮጵያዊነት ነው የወጣው በዛን ጊዜ። ቅድም እንዳልኩ ነው ኢትዮጵያዊነት ይሄ ሲኖር የምኖርበት፣ ቤተሰቤን የማስተዳድርበት፣ ልጆችን የማሳድግበት፣ በክብር በኩራት ያለሁበት፣ ስሞት የሚቀበርበት። ከኔ በፊት የነበሩም ሰዎች ከመቃብር በታች አሉ፣ እነ ክብራቸውን የተቀበሩት። ስለዚህ ይህንን ሀገር ለጠላት አሳልፌ አልሰጥም ብሎ ነው ሰው ቤቱን ንብረቱን እየተወ ጫካ እየገባ። ጫካ ለገባው ደግሞ ጫካ መግባት ላልተመቸው ወይም ደግሞ ጫካ የሚገባበት መሳሪያም ለሌለው ስንቅ እያቀበለ፣ አንዳንዱም በጣም ትልቅ ተጽዕኖ ውስጥ የነበሩ ደግሞ ውስጥ አርበኞች እየሆኑ ለጣሊያን ያደሩ ለእነሱ እንቁላል ያቀበሉ እየመሰሉ ከጣሊያን ጥይትም ሌላም እየሰረቁ እና በዚህ አይነት ነው ወንዱ ሴቱ። እና ይሄ ኢትዮጵያዊነት ክብርም ኩራትም የትናንትም የዛሬም የነገም መሆኑን በማስተዋል ነው እንጂ ጣሊያን ይህን ይሰጠኛል ብሎ በአንድ የሆነ ጥቂት ሰው ነበረ በዛን ጊዜ። ከጣሊያንም ደሞዝ የበላ የጣሊያን ሹም የሆነ አሾክሿኪም የነበረ አርበኞችን አሳልፈው የሰጡ ሰዎች ነበሩ። ይህ እንግዲህ እነዚህ ከምንም አይቆጠሩም። የትም ሀገር ያልታወቀ በየትኛውም ዓለም በየትኛውም ቅኝ ግዛት ያልታወቀ በሰማይና በምድር ወሮ ከሙሉ አቅሙ ጋር እንደውም በሰብአዊ አንጻር የተከለከለ መርዝ ጋዝ ሁሉ ይዞ የመጣውን የጣሊያንን ኃይል በ5 ዓመት ውስጥ ገርፎ ማባረር ማለት ይሄ ኢትዮጵያዊነት ነው። ለምን በመጀመሪያው ዙር አውቀዋል ምን ያህል ኢትዮጵያውያን ከባድ ሊሆኑ እንደሚችሉ ገምተዋል እና በደንብ ተዘጋጅተው ነበር የመጡት። ግን ደግሞ ያው በቀላሉ በ5 ዓመት ጊዜ ውስጥ መውጣት ችለዋል፣ ተሸንፈዋል። በቀላሉ አይደለም፣ በከባዱ መንገድ ነው። በቀላሉ ያልከው መሸነፋቸው በ5 ዓመት መሸነፋቸው ቀላል ሊመስል ይችላል። ከመጡት አንጻር ልክ ነው። እና ከባድ መስዋዕትነት ተከፍሎ ነው እንግዲህ ስንት ሰው ነው በዛ በጣሊያን ጦርነት ጊዜ ያለቀው። እኔ ካነበብኳቸው መጽሐፍት ውስጥ ጣሊያኖች ራሳቸው በጻፉት መሰረት 800,000 የሚያክል ኢትዮጵያዊ ነው ያለቀው። እንግዲህ የተቃጠለው ንብረት፣ የወደመው ንብረት፣ አብያተ ክርስቲያናትም ሆኑ ሌሎች ንብረቶች በየቦታ ያሉት ብዙ ወድመዋል። የተዘረፈው ብዙ ነው። እንግዲህ የተፈናቀለው ብዙ ነው። ስለዚህ ያቀላ ይሄ እንግዲህ ኢትዮጵያዊነት ነው። ሶማሊያ በ1969 ወረረች ኢትዮጵያን በምስራቅ በኩል ወራ ብዙ መሬቶችን የያዘች ድሬዳዋን ጨምሮ እስከ ሞያሌ እስከ ምናምን ድረስ ሁሉ ነገር ታዝ አይደለም እና በቂ የመከላከል አቅም አልነበረውም የኢትዮጵያ መንግስት። እነኛ አብዮት ነው። ከአብዮት በኋላ ብዙ ነገሮች ትንሽ ተዛንፈዋል እና ዝግጅቱ በዛ ልክ አልነበረም። አቅምም አልነበር። ሶማሌዎች ተዘጋጅተዋል። በዚህ በኩል ያለው አሁን የጦር ኃይሉን አሁን ስታቲስቲኩ በእጄ ለጊዜው የለኝም እንጂ በአየር ኃይልም
በታንክ ብዛትም፣ በሰራዊት ብዛትም፣ በስልጠና አመዳደብም ሶማሌዎች በልጦ ነበር። እንግዲህ የኢትዮጵያ መንግስት ያን እንግዲህ ሊያደርግ የቻለው የደርግ መንግስት አገር ተወራለች፣ ክብርን ጠብቅ፣ ተዋጋላት፣ ሞትላት፣ ተሰብሰብ አለ። እንግዲህ አሰባሰቡ ምኑ ትንሽ ጉልበትም ተጨምሮ ስብከትም ተጨምሮ ምንም ሆኖ ኢትዮጵያ ወጣት ከየክፍለ ሀገሩ ከየወረዳው ከየገብረ ማህበሩ ተሰበሰበ። 300,000 ሚሊሻ ነው አንድ ጊዜ ሰልጥኖ ወደ ምስራቅ የዘመተው። የሞተው ሞተ፣ የተረፈው ተረፈ። በዚህ የተነሳ እንደ አቅሜቲ አየር ኃይሉም ምድር ጦሩም በዚህ ተደግፎ እግረኛና ምድር ጦር ነው እንግዲህ ሚሊሻ በዚህ ተደግፈው ሶማሊያ በ2 ዓመት ሙሉ በሙሉ ተገርፋ ወጣች። እና ይሄ ማለት እንደገና የፉከራ ሳይሆን የታየ የኢትዮጵያዊነት መንፈስ ይሄ እንግዲህ ምንድነው በኋላ ላይ ኢትዮጵያውያን በዚህ መንፈስ ኖረው በዚህ መንፈስ ጠላት አሸንፈው በዚህ መንገድ አገር ጠብቀው በኖሩበት ሀገር ታሪክ ላይ ነው ኢትዮጵያውያን በብሔረሰብ፣ በብሔር፣ በቋንቋ፣ በአካባቢ ተለዩ ተብሎ በኋላ ላይ የመጣው መንግስት የኢትዮጵያውያንን የአንድነት ይዘት ወደ ልዩነትና ወደ ተቃርኖ ወደ የኔ ወገን ያንተ ወገን የኔ አካባቢ የኔ እገሌ ሰፈር እየተባለ ትንሽ መዳከምን ያመጣው እሱ ነው። በኢትዮጵያ ታሪክ ውስጥ መልካም ያለው ነገር እንደሚመስለኝ ደግሞ የሚታይ ነገር ይመስለኛል። እኔ ብቻ ሰው ብዙዎችም ያሉት ይሄም ሁሉ ሆነው ኤርትራ ባድሜ ላይ ጦርነት ከፈተች በተባለ ጊዜ ወጣቱ ብቻ የተመለመለ ሳይሆን ወይም ደግሞ ቀደም ሲል በወያኔ ጦርነት ጊዜ የተደራጁ በኋላ ወታደር የሆኑ በሰራዊት በእዝ በሰንሰለት በመሳሪያ የተደራጁ ብቻ ሳይሆኑ በቂ ያልነበሩ ጥሪ ሲደረግ የነበረው መንግስት አስሮ ከስራ አፈናቅለው ለማኝ ያደረገው የቀድሞ ሰራዊት ጭምር ነው ባድመ ሄደው የተዋጋው እና ኤርትራን ያሸነፈው። እንግዲህ እነዛ የደርግ ሰራዊት ናቸው የኢትዮጵያ ወታደር አይደላችሁም ተብሎ የተባረሩ የተገፉ ከስራ የተፈናቀሉ ለማኝ እንዲሆኑ የሆኑ በግላቸው በግል ደረጃ የተዋረዱ ግን በሀገር ደረጃ መዋረድ ስላልፈለጉ በችግር ጊዜ ከፊት ለፊት ነው የተገኙት እና ዝም ብሎ ሄዶ አሸንፎ ጥቅም አግኝቶ የተመለሱ ሳይሆን እዛው የሞቱ ሀገር የመከቱ ሆኑ። እንግዲህ ይሄ ነው እንግዲህ ቅድም እንዳልኩ ኢትዮጵያዊነት ከግል ጥቅም፣ ከግል ችግር፣ ከግል ምቾት ከፍ ያለ ደረጃ በየጊዜው እየተሰጠው ነው። አሁንም ቢሆን ስለ ኢትዮጵያ ማውራት ስለ ሀገር ማውራት ከተፈለገ ሀገር በሚሰጠው ጥቅም ወይም ሀገር ባጎደለው ቂም አይደለም ሀገር የሚታየው። ሀገር የሚታየው ከዛ ሁሉ ከፍ ባለ ደረጃ ነው እና ቅድም የተባለው በሕይወት ሳለህ ክብርህ ነው፣ ስትሞት መቃብርህ ነው ያሉት ንጉሱ ትክክለኛ ነገር ነው። ጠቅላይ ሚኒስትር አብይ መጀመሪያ ስልጣኑን የተረከቡለት ፓርላማ ላይ ያደረጉ ንግግር ደግሞ የሚያስገርም ነው፣ ጥሩ ነው። በሕይወት ሳለን ኢትዮጵያንን ስንሞት ኢትዮጵያንን። ይሄ ትልቅ አባባል ይመስለኛል። እንዲህ አይነት አባባሎች ናቸው ሲቪክ ኤዱኬሽን ውስጥ መግባት ያለባቸው። ቅድም አንተ አንስተው ወይም ደገምኩልህ አፄ ዮሐንስም ሀገር የሚመዘነው እንዲህ ነው፣ ሀገር የሚታየው እንዲህ ነው። ሀገር መቼም በየኪሳችን በየምናምን ያለ ሳይሆን ሀገር ለሁላችንም በሀሳባችን ያለ ለሀሳባችን ትልቅ
ዋጋ የምንሰጥበት ትልቁን የሀሳብ ስፍራ የያዘ ጉዳይ ስለሆነ ሀገርን እንዲህ ላቅ አድርገው እንዲህ ሰፋ አድርገው እንዲህ አያይዘው ማየት ነው። ከህዝብም ከመንግስትም ከዛሬም ከትናንትም ከነገም አንጻር አዋህደው አስተባብረው አመዛዝነው ማየት ነው ሀገርን ማሰብ የሚገባው ይመስለኛል። የአይነቱ አንድነት የአይነቱ የኢትዮጵያውያን ትብብር በታላቁ የህዳሴ ግድብ ግንባታ ወቅትም የታየ ይመስለኛል። በዲፕሎማሲው ዘርፍ በርካታ ጫናዎች ሲደረግብን ትናንት ላይ የተለያየ አመለካከት የነበራቸው ሰዎች በተለይ ማህበራዊ ሚዲያ አሁን ያው ጊዜውም የማህበራዊ ሚዲያ ስለሆነ ትናንት ላይ ጽንፍና ጽንፍ ይዘው የራሳቸውን አመለካከት ሲያራምዱ የነበሩ የራሳቸውን ሀሳብ ሲገልጹ የነበሩ ሰዎች የህዳሴ ግድቡ ላይ አንድ ነገር ተሰማ ሲባል ወይ ደግሞ የሆነ ጠላት በህዳሴ ግድቡ ዙሪያ የሆነ መግለጫ ሲወጣ በሁለተኛው ቀን ተመሳሳይ ቦታ ተመሳሳይ ዘመቻ እያደረጉ ነው የምናገኛቸውና የአይነቱ አንድነት አሁን በታላቁ የህዳሴ ግድብ ግንባታ በጉልህ የታየ ይመስለኛል። እርስዎም ምናልባት ይህንን ያው በቅርበት ያስተዋሉትም ይመስለኛል።